የተወደዳችሁና የተከበራችሁ ፍቁራነ ግዕዝ ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። እንግዲህ እስካሁን ድረስ ቅኔ ሰምና ወርቅ ከነሙያው ከነማብራሪያው ስንመለከት ነበረ። ነገር ግን የምለቃቸው ቅኔዎች ሁሉ እየታዩልኝ ስላልሆነ እስኪ ደግሞ ወደ መጻጽፍ እንደዚህ ደብዳቤ በግዕዝ መጻጻፍ በዛ ልምምድ ለማድረግ በዚያ መጥቻለሁ ማለት ነው። አሁን ጽዋኤ ከብካብ ማለት የሰርግ መጥሪያ ወይንም የሰርግ ጥሪ የሚል ትርጉም ነው። እንግዲህ ከጥር 1 ጀምሮ እንግዲህ በትዳር አንድ ለመሆን ያሰባችሁ ሁላችሁም ተመራጩ በስርዓተ ተክሊል ወይንም በስርዓተ ቁርባን ስለሆነ ለዚያ እንዲያበቃችሁ መልካም ምኞቴን እየገለጥኩ በግዕዝ እስኪ ዘመዳችሁን ወገናችሁን ስትጠሩ በምን አይነት መልኩ መጥራት ትችላላችሁ የሚለውን ነው የምንመለከተው። ከላይ እንግዲህ እንደሚታወቀው የሰርግ ጥሪ እንደሚለው ጽዋኤ ከብካብ ብለን እንከሰ ኢኮኑ ክልኤተ አላ አሃዱ ስጋ እሙንቱ ዘእግዚአብሔር አስተጻመረ ሰብ ይፍልጥ ማቴዎስ 10 ወተስኡ ሁልቅ ሰዱሱ ማለት ነው። እንግዲህ ማቴዎስ 19 ቁጥር 6 ማለት ነው። ይሄ ምንድነው? ዘእግዚአብሔር አስተጻመረ ሰብ ይፍልጥ ተብሎ ብቻ ነው የተቀመጠው። ይሄ መሆን የለበትም። እግዚአብሔር አንድ ያደረገውን እንግዲህ ሰው አይለይ የሚለው እንግዲህ የሚለው እዚህ ጋር ነው ያለው። ይሄ ግዕዙ እዚህ ጋር ነው ያለው። ስለዚህ አሁን ዘእግዚአብሔር አስተጻመረ ሰብ ይፍልጥ ብሎ እግዚአብሔር አንድ ያደረገውን እንግዲህ ሰው አይለይ ማለት ይሄኛው ግዕዝ ቀርቷል ማለት ነው። የተሟላ የሚሆነው ይሄ ሁለቱ እንደዚህ ሲጻም ማለት ነው፣ ከኋላ ያለው ማለት ነው። ይሄ የመጽሐፍ ቅዱስ ቃል ነው። ምንድነው እንግዲህ ሁለት አይባሉም ነው። ሁለት አይባሉም፣ እነሱ አንድ ስጋ ናቸውና አንድ ስጋ ናቸው እንጂ አላ የሚለው እንጂ ነው። እነሱ አንድ ስጋ ናቸው እንጂ ሁለት አይባሉም ወይም አልሆኑም። እንከሰ የሚለው ወደዚህ ነው። ዘእግዚአብሔር አስተጻመረ ሰብ ይፍልጥ፣ እግዚአብሔር አንድ ያደረገውን ሰው እንግዲህ አይለይ ብሎ ትርጉሙ ይሄ ያመጣል ማለት ነው። በጋብቻ ሰነዱም ላይ ይሄ ብቻ ነው የተቀመጠው። ምናልባት ወደፊት ቢስተካከል እላለሁ እንደ ሐሳብ ማለት ነው። ሌላው ስንጠራ እንግዲህ እንዘና ቄርብ ሰላም አክብሮትና የአክብሮት ሰላምታችንን እያቀረብን ከብካበ ደቂቅነ እገሊት ወእገሌ ወይንም መርአዊ እገሌ ወመርአት እገሊት ማለት ይቻላል ማለት ነው። የሙሽሪትና የሙሽሪት ልጃችንና የሙሽራው ልጃችን አለ ከመፈቃደ እግዚአብሔር በእስራ ምዕት አሰርቱ ወሰመንቱ አመሰሉቱ ለጥር እምነ ደብረ ምህረት ቅድስት ማርያም ሊሆን ይችላል፣ ቅዱስ ሚካኤል ሊሆን ይችላል። ቤተ ክርስቲያን በስርዓተ ቁርባን ወይንም ተክሊል ይትፈጸም እንደ እግዚአብሔር ፈቃድ በ2018 ጥር 3 ቀን በደብረ ምህረት ቅድስት ማርያም ቤተ ክርስቲያን በስርዓተ ቁርባን ወይንም ተክሊል ይፈጸማል ማለት ነው። ወበእንተዝ ጊዜ 7 ሰዓት በቤተ ህላዌነ ስለዚህም በ7 ሰዓት በመኖሪያ ቤታችን በቤተ ህላዌነ በመኖሪያ ቤታችን ምስለ ብእሲትከ ወይንም ምስለ ብእሴኪ ለሴት ከሆነ ምስለ ብእሴኪ እንላለን፣ ለወንድ ከሆነ ምስለ ብእሲትከ ተረኪበከ ለወንዱ ተረኪበኪ ለሴት በመኖሪያ ቤታችን ከባለቤትህ ጋራ ወይንም ከባለቤትሽ ጋራ ተገኝተሽ ከመትኩን ወይንም ከመትኩኒ ተካፋሌ ፍስሐነ በፍቅር ወበአክብሮት ጸዋዕናከ ወይንም ጸዋዕናኪ በደስታና በፍቅር ወይንም በአክብሮትና በፍቅር የደስታችን ተካፋይ ትሆኝ ዘንድ ወይንም ትሆን ዘንድ ጠርተንሃል ጠርተንሻል። ጸዋዕያን እገሊት እናት ማለት ነው። እገሊት እናት ወእገሌ አብ እገሌ አባት የተባል
ምብጻሕ ማለት አድራሻ ማለት ነው። ማዕከለ ቤተ መንግስት ወቤተ መንግስት ነው ያልኩት። ከቤተ መንግስቱና ከቤተ ክህነቱ መካከል ቦታው ይገኛል ማለት ነው። መጥቃ እዴነ የእጅ ስልካችን 090909 ብሎ መቀጸል እናንተ የምትፈልጉትን ስልክ መሙላት ማለት ነው። ስለዚህ ምንድነው በግዕዝ እንግዲህ አንቱታ የለም። በአማርኛ ያው ጠርተነውታል እንደዚህ ይባላል። ጠርተንሻልም ጠርተናልም ያው በአንቱታ ስም በአማርኛ ይጻፋል ማለት ነው። በግዕዝ ግን አንቱ የሚባል ነገር የለም። ፓትርያርኩንም አንተ ነው የሚለው፣ ጳጳሱንም ቄሱንም ሁሉንም ትልቁንም አባት አንተ ነው፣ ትንሹንም ልጅ አንተ ነው። ስለዚህ ሴቷንም ትልቋን እናት አንቺ ነው የሚለው፣ እንዲሁ ደግሞ ወጣቷን ልጅ የሆነችንም አንቺ ነው የሚለው ማለት ነው። በግዕዝ እንደዚህ አንቱታ የለም ማለት ነው። በዚህ መሰረት ሰርጋችሁን መጥራት ትችላላችሁ። ሌላ ደግሞ በግዕዝ የሚጻፍ ነገር ካለ በደንብ አድርገን እንጽፋለን። ዩቲዩባችን መጽሔተ ግዕዝ ብላችሁ ብትገቡ እየገባችሁም ሰብስክራይብ አድርጉኝ። ግዕዝን የምትወዱ አፍቃሪያነ ግዕዝ የግዕዝ ወዳጆች ማለት ነው። በሌላ መልኩ ደግሞ ቲክቶኬ ያው አለ። ቅኔው እየሄደ አይደለም። ተመልካች አለው፣ ግን አትኩሮት የሚገነዘበው ስለሌለ ወደዚህ ወደ መጻጽፎችና ወደ ቋንቋው እንመጣለን ማለት ነው። በያላችሁበት ሰላም እግዚአብሔር ይብዛላችሁ። ሼር፣ ላይክ፣ ፎሎ እያደረጋችሁ ሚዲያው እንድታሰፉልኝ ጠይቃለሁ። ደግሞ ጋብቻ የሚያቀዳችሁ መልካም ጋብቻ እንዲሆንላችሁ ለፍጻሜ እንዲያበቃችሁ እግዚአብሔር በሰላም በፍቅር እንዲያጣምራችሁ እመኛለሁ። ይቆየን።